ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ ሰዓቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስንሻገር ፕሬዝዳንት ትራምፕ ኔታንያሁን አስቀየሙ። በኢራን ህዝባዊ አመጽ እንዲቀሰቀስ የቀረበላቸውን የኔታንያሁን ጥያቄ ውድቅም አደረጉ። በዚህም የእስራኤሉ ፕሬዝዳንት ኔታንያሁ ቅርም ተሰኝተዋል። መረጃውን የምናጋራችሁ ነው። ሌላኛው መረጃችን በርካቶችን ፈገግ ያደረገ መረጃ ነው። ፕሬዝዳንት ትራምፕ ከኢራን ጋር ድርድር እያደረግን ነው ብለው የሰጡትን መግለጫ ቴህራን በበኩሏ በልሞት ነው እንደሚያወሩ እየተደራደሩ ያሉት እኮ ከራሱ ጋር ነው በማለት ተሳልቃለች። በተጨማሪም ኢራን በትራምፕ የቀረቡላትን የድርድር ሀሳቦች ውድቅ በማድረግ የራሷን ቅድመ ሁኔታዎች አቅርባለች። ኢራን ከአሜሪካ ጋር የሚደረግን ውይይት ውድቅ ማድረጓ ጥልቅ አለመተማመን እንዳላትም ያሳያል። ኢራን በአሁኑ ሰዓት አቅሟም ሆነ ጉልበቷም አይሏል። በርካታ ለአሜሪካና ለእስራኤል ሲሰልሉ የነበሩ በርካታ ግለሰቦችን ይዛለች። ሙሉ መረጃውን አያይዘን የምናጋራችሁ ነው። በሌላ በኩል በግዙፍ የጦር መሳሪያ አቅም የምትታወቀው የኢራን የቅርብ አጋር የሆነችው ሩሲያ በግልጽ የኢራንን ጦርነት ተቀላቅላለች። አሜሪካና እስራኤል ተሸብረዋል። ቶሎ በድርድር ነገሩን ለመፍታት የኢራንን ባለስልጣናት እየፈለጉ ነው። በዚህም አሜሪካ የኢራንን ሁለት ባለስልጣናት ከሞት መዝገብ ላይ ስማቸውን ፍቅ ያለው አናግሩኝ ስትል እየተማጸነች ነው። ሙሉ መረጃውን የምናጋራችሁ ነው። ከተባበሩት መንግስታትም ድርጅት እንደዚሁ ጥብቅ መግለጫ መካከለኛው ምስራቅን በተመለከተ ተሰጥቷል። አሜሪካና እስራኤልን በአሁኑ ሰዓት ያላሰቡት ነገር ተደራርቦ መጥቶባቸዋል። ውድ አድማጭ ተመልካቾቻችን እንደተለመደው ለእርስዎ ጠቃሚ መረጃዎችን ይዘን ተገኝተናል። ከእናንተ የሚጠበቀው እስከ ዜናችን ፍጻሜ ድረስ በትዕግስት መቆየት ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ወደ መረጃዎቻችን ስንሻገር በመካከለኛው ምስራቅ ያለው ሁኔታ አሁንም አልረገበም። የአሜሪካው ፕሬዝዳንት ከኢራን ጋር እየተደራደርኩ ነው እንዲሁም ስጦታ ተሰጥቶኛል ያሉትን ቴህራን በበኩሏ እየተደራደሩ ያሉት ከራሱ ጋር ነው በማለት ትራምፕን ወቅሳለች። የኢራን ጦር አቀባይ ሌተናል ኮሎኔል ኢብራሂም ፕሬዝዳንት ትራምፕ ኢራንን የጦርነት ማቆሚያ ስምምነት ትፈልጋለች በማለት የተናገሩትን ውድቅም አድርገውታል። ቃል አቀባዩ በመግለጫቸው ትራምፕ የጠቀሱት ስልታዊ ጥንካሬ ወደ ስልታዊ ውድቀትም ተቀይሯል ብለዋል። የሽንፈቱ ውጤት እንደ ስምምነት አታስመስሉት፣ የባዶ ቃል ኪዳን ዘመኑ አብቅቷል፣ እንደኛ ያለ አካል ከርሶ ጋር በፍጹም አይስማማም በማለት በኢራን መንግስት በቴሌቪዥን በኩል ለትራምፕም መልስም ሰጥተዋል። ምንጭ አሶሺየትድ ፕሬስ እንደዘገበው ነው። ሌላኛው መረጃችን ኢራን በትራምፕ የቀረቡትን የድርድር ሀሳቦች ውድቅ በማድረግ የራሷን ቅድመ ሁኔታም አቀረበች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ ማድረጉን የሀገሪቱ መገናኛ ብዙሃን አመላከተ። የኢራን መንግስት የቴሌቪዥን ጣቢያ የሆነውን ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የደህንነት ባለስልጣናትን ጠቅሶ እንደዘገበው እየተካሄደ ያለውን ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራንም ውድቅም አድርገዋል። የቴሌቪዥን ጣቢያው ባለስልጣኑን ስምና የስራ ኃላፊነትን ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃው ራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲሉ ባለስልጣኑ መናገራቸውን አመላክተዋል። የኢራን ባለስልጣናት እስካሁን ድርድር አለመጀመሩን እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁሙ ሳይሆን ሙሉ በሙሉ እንዳለበት በተደጋጋሚ ሲናገሩም ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመለከተው ባለስልጣኑ ኢራን ማሟላት አለባት ያለቻቸውን የሚከተሉትን ቅድመ ሁኔታዎችን ገልጿል። በጠላት የሚፈጸመው ወረራና ግድያ ሙሉ ለሙሉ ማቆም፣ ጦርነቱ በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር፣ የተረጋገጠና በግልጽ የሚታወቅ በጦርነት ለደረሰው ጉዳትና ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱ ሁሉም ጦርነቶች እንዲያቆሙ ማድረግ፣ ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊነት ዓለም አቀፍ እውቅና መስጠት የሚሉም ናቸው። ፕሬዝዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸው የተነገረ ሲሆን የኢራን ባለስልጣናት ግን ነጥቦቹ ከልክ ያለፉ ናቸው በማለት መቃወማቸውን ፕሬስ ቲቪም ዘግቧል። ኢራን ከአሜሪካ ጋር የሚደረግን ውይይት ውድቅ ማድረጓ ጥልቅ አለመተማመኗ እንዳለ ያሳያል። ዋሽንግተን ንግግር እየተደረገ መሆኑን ስትገልጽም ቴህራን በበኩሏ ወዲያውኑ ውድቅ ማድረጋለች። ይህ አለመግባባት የሚያሳየው ሁለቱ ሀገራት ከዚህ በፊት ባደረጓቸው ድርድሮች ወቅት የተፈጠረውን ትልቅ አለመተማመንም ነው። ከዚህ ቀደም በሁለቱ ሀገራት መካከል ሁለት ጊዜ ውጥረትን ያረግባሉ የተባሉ ንግግሮች ተጀምረውም ነበር። ነገር ግን ሁለቱም ንግግሮች በሂደት ላይ እያሉ አሜሪካና እስራኤል በቴህራን ላይ ወታደራዊ ጥቃትም ከፍተውባታል። ከኢራን አንጻር ንግግር መጀመር ጦርነቱን ይከፈታል የሚለውን እድል አይቀንሰውም። እንዲያውም ጦርነቶቹ የተጀመሩት ንግግሮቹ እየተካሄዱ ባለበትም ወቅት ነው። ለዚህም ነው የትራምፕ ንግግርም በጥርጣሬ የታየው። ነገር ግን የኢራን ማስተባበያ ቢሆንም እውነታውን አያሳይም። ከመጋረጃ ጀርባ በርካታ ነገሮች የተከናወኑ ነው።
ዲፕሎማሲን የሚደግፍ ባለስልጣናት ሳይቀር ጫና ውስጥ ናቸው። በድጋሚ ድርድር መጀመር አደገኛ ሊሆን ይችላል። አሁን የሚደረግ ድርድር ከዚህ ቀደም ከተካሄዱት የተለየ የሚሆንበት መንገድ የሚጠቁሙ ምንም ነገር የለም። ለዚህ ነው የኢራን የውጭ ጉዳይ ሚኒስትር አባስ አራጊቼን ጨምሮ ሌሎቹ የሀገሪቱ ባለስልጣናት ጠንካራ ድምጽ ባለው ቃል ንግግር ውድቅም ያደረጉት። በርካቶችን ያወዛገበ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ሕዝብ አደባባይ ወጥቶ ስርዓቱን እንዲጥል በጋራ ጥሪ እናድርግ ብለው ያቀረቡትን ሀሳብ ባለፈው ሳምንት ውድቅ እንዳደረጉት ተሰማ። ቻናል 12 የተሰኘው የእስራኤል ዜና አውታር ከፍተኛ የአሜሪካና የእስራኤል ባለስልጣናትን ጠቅሶ እንደዘገበው ይህ የስልክ ውይይት የተካሄደው ባለፈው ሳምንት ማክሰኞ ዕለት እስራኤል ከፍተኛ የኢራን ባለስልጣናት የነበሩትን አሊ ላርጂኒን የቀድሞ ብሔራዊ ደህንነት ምክር ቤት ጸሐፊ እና ጎላም ሬዛ ሱሌማኒን የአብዮታዊ ዘብ የባሳጂ ኃላፊ መግደሏን ተከትሎ ነው። ኔታንያሁ በስልክ ውይይታቸው ወቅትም የኢራን ስርዓትን በከፍተኛ የትርምስና የመደናገጥ ሁኔታ ውስጥም እንደሚገኝ በማንሳት ይህ ጊዜ ስርዓቱን ይበልጥ ለማዳከምና ህዝቡን ለአመጽ ለመቀስቀስ ትክክለኛ ወቅት መሆኑን ሞግተውም ነበር። ይሁን እንጂ ፕሬዚዳንት ትራምፕ የኔታንያሁ አካሄድ እንደማያዋጣ በመግለጽም ጥያቄውን ውድቅም አድርገውታል። የኢራን አብዮታዊ ዘብ ሊነሳ የሚችለውን ማንኛውም ህዝባዊ ተቃውሞ በኃይል ስለሚያፍነው ነው የኛ የጋራ ጥሪ ለከፍተኛ የንጹሃን ደም መፋሰስና እልቂት ሊዳረግ ይችላል የሚል ጠንካራ ስጋትም አንጸባርቀዋል። በመጨረሻም ሁለቱ መሪዎች በኢራን አቆጣጠር የፋርስ የእሳት ፌስቲቫል የሚከበርበትንና ብዙ ህዝብ አደባባይ የሚሰበሰብበትን የማግስቱን ሁኔታ ለመገምገም ተስማምተውም ነበር። በበዓሉ ላይ ከፍተኛ ህዝባዊ ተቃውሞ በራሱ አነሳሽነት ከተቀሰቀሰ የጋራ ጥሪያቸውን ለማድረግ ቢስማሙም በተግባር ግን የተጠበቀው ሰፊ ህዝባዊ ሰልፍና አመጽም አልታየም። በዚህም የተነሳ የአሜሪካና የእስራኤል ባለስልጣናት መንግስት በዚህ ዓመት መባቻ ላይ በተቃዋሚዎች ላይ በተወሰደው የጭካኔ እርምጃ ምክንያት የኢራን ህዝብ አሁንም ድረስ ከፍተኛ ፍርሃት ውስጥ በመሆን አደባባይ ላይ በመውጣት እንዳልደፈረ ደምድመዋል። ኔታንያሁም ከዚህ ንግግር በኋላ በርካታ ስጋት እንደፈጠረባቸው በበርካታ ተንታኞችም እየተነገረ ነው። ኔታንያሁ በቅርቡ በተሰነዘሩ ጥያቄዎች ሳቢያ ያገዛዙ አቅም ማዳከምን በመጥቀስ ህዝቡ ወደ አደባባይ እንዲወጣ ማበረታታት ይገባል ቢሉም ትራምፕ ግን ሰልፈኞቹ ሊጨፈጨፉ ይችላሉ በሚል ስጋት ሀሳቡን ተቃውሟል። እንደ አክሲዮስ ዘገባ ትራምፕ አሁንም ከኢራን ጋር ዲፕሎማሲያዊ መፍትሄ የመፈለግ ፍላጎት ስላላቸው ነው ብለዋል። ሌላኛው መረጃችን ከአሜሪካና እስራኤል ጋር ግንኙነት አላቸው የተባሉ 466 ግለሰቦች በኢራን ተያዙ። የኢራን መንግስት በሀገሪቱ የህዝብ ደህንነት አደጋ ላይ ጥሏል ያላቸውን ከአሜሪካ እንዲሁም ከእስራኤል ጋር ግንኙነት እንዳላቸው የተጠረጠረ 466 ግለሰቦችን በቁጥጥር ስር ማዋሉን አስታወቀ። እንደ ኢራን ፖሊሲ መግለጫ ከሆነ ተጠርጣሪዎቹ በተለይም በማህበራዊ ሚዲያ አማካኝነት ህዝቡን የሚያሳስቱ መረጃዎችን በማሰራጨት በማህበረሰብ ውስጥ ፍርሃትና ጭንቀትን በመፍጠር እንዲሁም የስነ ልቦና ደህንነትን በማናጋት ወንጀል ተሰማርተው ተገኝተዋል። የኢራን ባለስልጣናት አሜሪካና እስራኤልን ተቃዋሚ ቡድኖችን በመጠቀም በሀገሪቱ ውስጥም የውስጥ አለመረጋጋት ለመፍጠር እየሰሩ መሆኑን የገለጹ ሲሆን በቁጥጥር ስር የዋሉት ግለሰቦችም ከነዚህ የውጭ ኃይሎች ጋር በቀጥታም ሆነ በተዘዋዋሪ በትብብር ሲሰሩ ነበርም ብለዋል። ጉዳዩን በተመለከተ ሰፊ ምርመራ እየተካሄደ መሆኑን በቀጣይ ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ፖሊስ ጨምሮ ገልጿል። ሌላኛው መረጃችን አሜሪካና እስራኤል ኢራንን ለመከፋፈል ያሴሩት ሴራ አለ። ጉዳዩ ምንድነው? አሜሪካና እስራኤል የኢራንን የውጭ ጉዳይ ሚኒስትር አባስ አራጊቼንና የፓርላማ አፈጉባኤን መሐመድ ባገርን አስቀድመው አውጥተውት ከነበረው ከፍተኛ የኢራን ባለስልጣናት ግድያ ኢላማ ዝርዝር ውስጥም በጊዜያዊነት ማንሳታቸውን ዋል ስትሪት ጆርናል አሁንም ዘግቦ አንብቧል። የዜና አውታሩ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ እንዳብራራው ሁለት ከፍተኛ የኢራን ባለስልጣናት ከግድያ ኢላማው የተነሱት ከ4 እስከ 5 ለሚደርሱ ቀናት ብቻ ነው። በአሜሪካና በኢራን የድርድር ቅድመ ሁኔታዎችና ፍላጎቶች መካከል ያለው ልዩነት እጅግ ሰፊ በመሆኑ ይህ የሰላም ውይይት ስኬታማ የመሆን እድሉ በጣም ጠባብ መሆኑን እነዚሁ የአሜሪካ ባለስልጣናት አክለውም ገልጸዋል። በእነሱ በኩልም እንግዲህ የተለያየ ክፍተት ለመፍጠር ነው ያሉም አይጠፉም። ምክንያቱም እነዚህን ሁለት ባለስልጣናት ከሞት ሊስት ውስጥ ሰርዘናል ማለት ነገ ትራምፕ እንደለመደበት እንግዲህ አሁን እንደምታውቁት ኢራን እንደምትናገረው ድርድሩ ከራስዎ ጋር ነው ያደረጉት ከኔ ጋር መቻ አደረጉ እያለች ነው። በሌላ ጊዜ ደግሞ ተነስተው ያደረኩት ከነዚህ ጋር ነው ለማለት ቅድመ የሴራ ዝግጅት ነው ብለው የተለያዩ መነሻ ሀሳብ አስተያየታቸውን ያስቀመጡም አሉ። ሌላኛው የምዕራባውያንን የደህንነት መረጃ ጠቅሶ የፋይናንሻል ታይምስ እንደዘገበው
የኢራን አጋር ሩሲያ በዚህ ወር መጀመሪያ ላይ ለኢራን የድሮን አቅርቦት ማድረስ የጀመረች ሲሆን ይህንኑ በየደረጃው የሚያከናውኑ የጦር መሳሪያ ርክክብ እስከ ወሩ መጨረሻ አጠናቃ ተቋጫለችም ተብሎም ይጠበቃል። ከነዚህ ድሮኖች በተጨማሪ ሞስኮ ለቴህራን የምግብና የመድኃኒት እርዳታዎችን እየላከች መሆኑም ተዘግቧል። የክሬምሊን አስተዳደር ለኢራን የሳተላይት ምስሎችንና የደህንነት መረጃዎችን በማቀበል ከጀርባ ሲደግፍ የቆየ ቢሆንም አሁን የተጀመረውን የድሮን አቅርቦት ግን ጦርነቱ ከፈነዳ ወዲህ ሩሲያ ለኢራን እያደረገች ያለችው የመጀመሪያው ቀጥተኛ የጦር መሳሪያ ድጋፍም ሆኗል። ለዚህ ሪፖርት ምላሽ የሰጡት የክሬምሊን ቃል አቀባይ በአሁኑ ወቅትም በርካታ የሐሰት ዜናዎች እየተሰራጩ ነው፣ ሆኖም አንድ እውነተኛ ነገር ቢኖር ግን ከኢራን አመራሮች ጋር ያለንን ውይይት አጠናክረን መቀጠላችን ነው በማለት ሪፖርቱን በተዘዋዋሪ ለማስተባበልም ሞክረዋል። ይሁን እንጂ የዚህ ጦር መሳሪያ ዝውውር ታሪካዊ ዳራ ሲመረመርም ሩሲያ ከፈረንጆቹ 2023 ጀምሮ በዩክሬን ጦርነትም ለመጠቀም የኢራን ስሪት የሆኑትን ድሮኖችና በራሷ የፈበረከቻቸውን ስታመርትም መቆየቷም ይታወቃል። አሁን ደግሞ የሁኔታዎች ሚና ተቀይሮ ከሞስኮ ወደ ቴህራን እየተደረገ ያለው የጦር መሳሪያ ፍሰት በተከታታይ ጥቃቶች የተዳከመውን የኢራን ወታደራዊ አቅምን ዳግም ለመገንባትና ስርዓቱን ከውድቀት ለመታደግ ለመደገፍ ያለመ መሆኑን የደህንነት ተንታኞችም ያስረዳሉ። ይህ የሩሲያ ቀጥተኛ ጣልቃ ገብነት ለእስራኤልና ለአሜሪካ ትልቅ የህልውና ስጋት የፈጠረ ሲሆን ከሰሞኑን እስራኤል በካስፒያን ባህር በሚገኙ የኢራን ኢላማዎች ላይ ከባድ የአየር ጥቃት መፈጸሟ ይህንን በሞስኮና በቴህራን መካከል ያለውን የጦር መሳሪያ ዝውውር መስመር ለማስተጓጎልና ለመቁረጥም ታስቦ የተወሰደ ወታደራዊ እርምጃ መሆኑን የዚሁ ጂኦፖለቲካዊ ፍጥጫ ማሳያም ነው። ሌላኛው የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በመካከለኛው ምስራቅ የተካሄደ ባለው አውዳሚ ጦርነት ዙሪያ ጠንካራ መግለጫ ሰጥተዋል። ዋና ጸሐፊው በግጭቱ ውስጥም በቀጥታም ሆነ በተዘዋዋሪ የሚሳተፉትን የተለያዩ ኃይሎች በጽኑ የኮነኑ ሲሆን አሁን ያለው ውጊያ መሪዎች እንኳን ሊገምቱት ከሚችሉት የከፋና ድንበር ያለፈ ደረጃ ላይ መድረሱን አስጠንቅቀዋል። ዋና ጸሐፊው በግጭቱ ውስጥም በቀጥታም ሆነ በተዘዋዋሪ የሚሳተፉትን የተለያዩ ኃይሎች በጽኑ የኮነኑ ሲሆን አሁን ያለው ውጊያ መሪዎች እንኳን ሊገምቱት ከሚችሉት የከፋና ድንበር ያለፈ ደረጃ ላይ መድረሱንም አስጠንቅቀዋል። በተለይም ባለፈው ወር በኢራን ላይ የጋራ ጥቃት በመክፈት ጦርነቱን የጀመሩት አሜሪካና እስራኤል ይህንን ጦርነት በአስቸኳይ እንዲያቆሙ ጥሪም አቅርበዋል። ጉቴሬዝ ይህንን ጥሪ ያቀረቡት የሰብአዊ ቀውሱ ከእለት ወደ እለት እየቀጠለ የንጹሃን ዜጎች እልቂት እያሻቀበ እንዲሁም በዓለም አቀፍ ኢኮኖሚ ላይ እየደረሰ ያለው አውዳሚ ተጽዕኖ ከጊዜ ወደ ጊዜ እየባሰ በመምጣቱ መሆኑን አስገንዝበዋል። ከዚህ የአሜሪካና እስራኤል ተግሳጽ ጎን ለጎን ዋና ጸሐፊው ለቴህራንም ቀጥተኛ መልእክትም አስተላልፈዋል። ለኢራን የማስተላልፈው መልእክት በጎረቤቶቿ ላይ የምትፈጽመውን ጥቃት እንድታቆም ነው በማለት የኢራንን ድርጊትም አውግዘዋል። የተባበሩት መንግስታት ድርጅት ይህንን ውስብስብ ግጭት ለማርገብና አሁን እየተደረጉ ያሉትን የሰላም ጥሪዎች በበላይነት እንዲመሩ በማሰብ አንጋፋውን ፈረንሳይ ዲፕሎማት ዣን አርሎትን የዋና ጸሐፊ የግል ልዩ መልእክተኛ አድርገው መሾማቸውን ጉተሬዝም በዚሁ መግለጫቸው ላይ ይፋም አድርገዋል። ውድ አድማጭ ተመልካቾቻችን ከዚህ መረጃ የምናየው የጊዜ እንጂ ሰው ጀግና እንደሌለ ነው። በመጀመሪያ ኢራኖች የደረሰባቸውን ጥቃት ተመልክተናል ማለት ነው። ነገር ግን በአሁን ሰዓት ኢራኖች አንደራደርም እያሉ ትራምፕ ደግሞ ጦርነቱ ባሉት ጊዜ ስላላለቀ ለዓለም ከኢራን ጋር ያልተባባሉትን ድርድር አድርገናል ሲሉ ኢራን ደግሞ በምትኩ በመሳለቅ ከራስዎት ጋር ወይ ድርድር የሚያደርጉት ስትል መልሳለች ማለት ነው። ሩሲያም እንግዲህ የኢራንን አቅም ለማጎልበት አሁን በግልጽ ድሮኖች፣ የምግብ እርዳታ፣ የመድኃኒት የተለያየ ነገር ድጋፍ እያደረገች ትገኛለች ማለት ነው። ስለዚህ እንደ ሰውም ከዚህ ብዙ መማር ያለብን ነገር አለ ብዬ አስባለሁ። በቀጣይ በሌሎች መረጃዎች እስከንገናኝ ድረስ ፈጣሪ ኢትዮኒውስ ሚዲያችን ሁሉ ጊዜ እንደሚለው ዓለማችንም ሀገራችንም ይጠብቅልን። በያላችሁበት ጤና ይስጥልኝ።